በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተንሥእ ለጸሎት እግዚኦ ተሳሃለነ ምስለ መንፈስከ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የማይወደውና የመንፈስ ቅዱስ ማደሪያ ከምትሆን ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም መወለዱን የማያምን ቢኖር ሐዋርያው ቅዱስ ጳውሎስ እንደተናገረው ከዚህ ከተለየ ቅዱስ ስፍራ የተለየና የተወገዘ ይሁን። ጸሎቱና በረከቱ በርዕሰ ሊቃነ ጳጳሳችን በአባ ማትያስ ብፁዓን በሆኑ በቅዱሳን በሊቃነ ጳጳሳቶቻችን በመምህራኖቻችን እንደዚሁም በሀገራችን በኢትዮጵያ ምዕመናንና ምዕመናት ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 14 እስከ ፍጻሜ ያለው ቃል እንዲህ ይላል። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ዘንድ ስለ እኔ ለምኑ። ስለ ወንጌልን በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲኪቆስ ሁሉን ያስታውቃችኋል። ወሬያችንን እንድታውቁና ልባችሁን እንዲያጽናና ወደ እናንተ የምልከው ስለዚህ ምክንያት ነው። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን። ጌታችንን ኢየሱስ ክርስቶስን ባለመጥፋት ከሚወዱ ሁሉ ጋር ጸጋ ይሁን፣ አሜን። ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድን ነፍሳተነ በብዛ ሳይሉ ወምሕረቱ በእንተ ስሙ ቅዱስ። እህት ወንድሞች፣ የሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በጻፈው መልእክቱ ያሰፈረውን መልእክት ነው ያነበብነው ወይም ደግሞ ያዳመጥነው ማለት ነው። ሐዋርያው ቅዱስ ጳውሎስ እዚህ መልእክቱ ካስተላለፋቸው ዋና ዋና ነጥቦች ምንድነው? ወገባችሁን በእውነት ታጥቃችሁ የጽድቅንም ጦር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ ነው። ምን ማለት ነው? ተዘጋጁ ነው። በማንኛውም ጊዜ ዝግጁ ሁኑ። ንስሐ አልገባችሁ ንስሐ ገብታችሁ፣ ጾም ጸሎት ስግደት ያልጀመራችሁ ጾም ጸሎት ስግደት፣ ቋሚ ጾም ጸሎት ስግደት ጀምራችሁ፣ በበረከት ስራ የማትሳተፉ በበረከት ስራ እየተሳተፋችሁ፣ ፍቅር፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ መልካምነት፣ የዋህነት የሌላችሁ እነኚህን የመንፈስ ፍሬዎች ይዛችሁ እግዚአብሔር አምላክ የሚወስዳችሁን ቀን በጉጉት እየጠበቃችሁ ኑሩ ማለቱ ነው። ስለዚህ በማንኛውም ጊዜ ዝግጁ ሁኑ ነው። አንድ የምንማረው ትምህርት ነው። እውነት ነው፣ ጌታ ኢየሱስ ክርስቶስ መቼ እንደሚመጣ አይታወቅም። መቼ ደግሞ ነፍሳችን ከስጋችን እንደምትለይ አይታወቅም። ስለዚህ ክርስቲያን ሁልጊዜ ቢሆን ዝግጁ ሆኖ መጠበቅ አለበት።
ዝግጁ ሆኖ መጠበቅ አለበት። ዝግጁ ሆኖ ካልጠበቀ ግን የጌታ ቃል በሱ ላይ ይደርስበታል። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ይላል። ስለዚህ በማያስብበት ሰዓት፣ ባላሰበበት ሰዓት ጌታ ስለሚመጣ ክርስቲያን ምንጊዜም ተዘጋጅቶ መጠበቅ አለበት። የኛ ህይወት ልክ በባህር መካከል እንደሚጓዝ መርከበኛ ሰው ነው። ባለመርከብ አንድ ቀን ማዕበል ይነሳብኛል፣ አንድ ቀን ልሞት እችላለሁ ብሎ ይሰጋል። ክርስቲያንም ልክ እንደዚሁ አንድ ቀን ነፍሴ ከስጋ ተለይታ ወደ ፈጣሪ የሚሄድበት፣ በፈጣሪ ፊት የምቆምበት ሰዓት ይደርሳል። ስለዚህ በማንኛውም ጊዜ ተዘጋጅቼ መጠበቅ አለብኝ ይላል። ሞቱን በማንኛውም ጊዜ ተዘጋጅቶ የሚጠብቅ፣ ሞቱን በማንኛውም ጊዜ ክርስቲያን ማለት ሞቱን በማንኛውም ጊዜ ተዘጋጅቶ የሚጠብቅ ሰው ነው። ዛሬን የሚቀበላት የመጨረሻው ቀን እያደረገ ማለት ነው። እናት ወንድሞች፣ አንዴ ከቅዱስ ጳውሎስ መልእክት የምንማረው ተዘጋጅተን መጠበቅ እንዳለብን ነው። ሌላው ደግሞ ምን አለ? የክፉን ፍላጻዎች ሁሉ ልታጠፉበት የምትችሉበትን የእምነት ጋሻ የመዳንንም ራስ ሰይፍ ያዙ፣ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። እውነት ነው። ተዘጋጅተን መጠበቅ፣ በተለይ የክፉን ፍላጻዎች ሁሉ ልናጠፋ የምንችልበት የእምነት ሰይፍ ምንድን ነው? አንድም ጾም፣ ጸሎት፣ ስግደት ነው። ምክንያቱም እነኚህ ጾም፣ ጸሎት፣ ስግደት በእምነት ነው የሚደረጉት። ማይጾም፣ ማይጸልይ፣ ማይሰግድ ሰው የአጋንንትን ፈተና መቋቋም አይችልም። እምብየው ማለት ሞራልም አቅምም የለውም። ካልጾም፣ ካልጸለይ፣ ካልሰግድ በጭራሽ ከሰይጣን ወጥመድ ማምለጥ አትችልም። አንድ የምንማረው ትምህርት ይሄ ነው። ሌላው የእግዚአብሔርን ቃል ያዙ አለ። እውነት ነው። የእግዚአብሔር ቃል መሪ ነው። ቅዱሳት መጽሐፍትን ማንበብ አለብን ወንድሞች። መጽሐፍ ቅዱስና መንፈሳዊ መጽሐፍትን ማንበብ የሚዘጋ ኃጢአት ሲሰራ ፈጽሞ አይታወቀውምና፣ ስለዚህ የእግዚአብሔር ቃል በፊታችን እስካሉ ድረስ ቃላቶችን በመውደድ በልባችን ሸሽገን በአንደበታችን መላልሰን የምንደግመው ከሆነ ኃጢአት አሳፋሪ መሆኑን እያሳየን ብርታታችንን ያጠናክራልና የእግዚአብሔርን ቃል መያዝ አለብን። የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ብሎ ቅዱስ ጳውሎስ እንደተናገረው። ሌላው ከዚህ መልእክት ካስተላለፈው መልእክት ምንድን ነው? ስለ ዓለም ሁሉ መጸለይ እንዳለብን ነው። በተለይ ስለ ክርስቲያኖች መጸለይ እንዳለብን። እህት ወንድሞች፣ እውነት ነው። አንዱ ክርስቲያን ስለ አንዱ መጸለይ አለበት። ጌታ ሆይ በዓለም ያሉትን ወንድሞችን እህቶችን ክርስቲያን በሙሉ ጠብቅልኝ ማለት አለብን። እሺ፣ ክርስቲያኑን ጠብቅልኝ፣ ክርስቲያኑን ጠብቃቸው። ጌታ ሆይ በአንተ ስም የሚያምኑትን በዓለም የተበተኑትን በጎችን ጠብቃቸው፣ ከጠላት ሰይጣን አፍ ጠብቃቸው እያልን ስለ ሰው ሁሉ ክርስቲያን መጸለይ አለብን። አንድ የምንማረው ይሄ ነው። ሌላው ደግሞ ስለ አገልጋዮችን መጸለይ አለብን። ቅዱስ ጳውሎስ አጥብቆ ሲናገር የነበረው እዚህ ላይ ምንድነው? ስለ እኔም ጸልዩ፣ ወንጌልን በሚገባ ማስተማር ይችል ዘንድ፣ ጥበብ ይሰጠኝ ዘንድ፣ ማስተዋልን ይሰጠኝ ዘንድ ለእኔ ባካችሁ ጸልዩልኝ ያለ ይማጸን ነበር። እውነት ነው ወንድሞች፣ ለአገልጋዮች መጸለይ አለብን። ስለ ካህናት፣ ስለ ጳጳሳት፣ ስለ ዲያቆናት፣ ስለ ሁሉም መጸለይ አለብን። ስለ መነኮሳት፣ ስለ ሰንበት ተማሪዎች መጸለይ አለብን። ስለ ሌላው ካልጸለይክ ምኑን ክርስቲያን ሆንክ? ስለ ራሱ ብቻ የሚኖር ሰው በጭራሽ አልኖረም ተብሎ እንደተጻፈው ማለት ነው። ስለዚህ ወንድሞች ስለሚያስተምሩት ሰዎች፣ ስለሚመክሯችሁ ሰዎች መጸለይ አለባችሁ። ስለሚያስተምሯችሁ፣ ስለሚመክሯችሁ መጸለይ አለባችሁ። ለዛ ነው በነገራችን ላይ እኔ ምንጊዜም ከመውጣቴ በፊት ምን እላለሁ እስቲ ንገሩኝ? የማረባው ወንድማችሁንም በጸሎታችሁ አስቡኝ። ለምን ካላሰባችሁኝ እኔ ማስተማር አልችልም፣ እናንተ መምከር አልችልም። ፈተናው ከባድ ነው። እኔ እንዲህ አይነት ፈተና ገጠመኝ፣ እንዲህ ሆንኩኝ፣ እንዲህ ሆኜ ብዬ ባልናገርም ለእናንተ ባላባራም፣ ግን ፈተናው ከባድ ነው። እውነት ለመናገር ወንድሞች፣ የእውነት በጣም ከባድ ነው። በአጭሩ እኔ ለእናንተ የመከርኩትን ምክር እንዳልኖርበት ወይም ደግሞ ነገ ከነገ ወዲያ ተመልሼ እንደዚህ አይነት ትምህርት እንዳልቀጥል የሚመጣው ፈተና ከባድ ነው። ስለዚህ ወንድሞች እግረ መንገዴን እኔ የምነግራችሁ ነገር ምንድነው? በጸሎታችሁ አስቡኝ አደራ፣ እንድበረታ ማለት ነው። ምክንያቱም እኔ ጋር ብቻ አይደለም ፈተና ያለው፣ ሌሎች ጋር የሚያስተምሩ ሰዎች ጋር ሁሉ ፈተና አለ። በተለይ በመንፈሳዊ ምክር ዙሪያ ላይ የተሳተፉ ምዕመንን ለማንቃት በመንፈሳዊ ሕይወት ለማበርታት የሚታገሉ አገልጋዮች ጋር ሁሉ ፈተና አለ። ፈተና የሌለው አገልጋይ ጋር የለም ሲጀመር።
እና ፕሊስ እህት ወንድሞች፣ በተለይ እኔም ብቻ አይደለም ሌሎችንም ጭምር ሁሉ አስቧቸው በጸሎት። ጌታ ሆይ አገልጋዮችን እባክህ ጠብቃቸው ይላል በሉ። በተለይ አጀሬ ደግሞ አገልጋዮች ላይ በጣም ይበረታል፣ ፈተናውን ያፈረጥማል፣ ክንዱን ያበረታል። ለምን? አገልጋዮችን ከያዘ አገልጋዮችን ካሸነፈ በታች ያሉትን ምዕመናንን መበታተን አቅተው ማሸነፍ አቅተው። ይህንን ስለሚያውቅ በተለይ ካህናት ላይ፣ ጳጳሳት ላይ፣ ከካህናት በላይ ደግሞ ጳጳሳት ላይ እጅጉን ይበረታል። ከጳጳሳት ቀጥሎ ሌሎችን በታች ያሉትን እንደዛ እያለ ይበረታል ማለት እነሱ ላይ ይጠነክራል። አሁን ለምሳሌ መነኮሳት ዓለምን ርቀው ነው አይደል የሄዱት? ከዓለም ርቀው ነው አይደል የወጡት? አሁን እነሱ መነኮሳት ምን ላይ እንዲገኙ መሰላቸው የሚፈልገው ሰይጣን? በቃ በዝሙት ህይወት ውስጥ እንዲኖሩ ነው የሚፈልገው። ለምን? በዝሙት ህይወት እንዲኖሩ ብቻ አይደለም፣ በአደባባይ ላይ ሁሉ ይሄ ዝሙታቸው ሁሉ እንዲጋለጥ ይፈልጋል። ለምን? ሰው ሁሉ እነሱን እያየ እንዲሰናከል፣ ከሃይማኖት እንዲወጣ ይፈልጋል። እንዲህ ነው ዓላማው፣ ግቡ። በተለይ አገልጋዮች የምዕመናን የሰው ሁሉ መሳቂያ እንዲሆኑ ይፈልጋል። ትልቁ ጥረቱም ይሄ ነው የአጋንንት። ምዕመኑ ከዛ የእነሱን ካየ እምነቱን ለቆም ይወጣል፣ ከመንፈሳዊ ህይወቱ ለቆም ይወጣል። ብቻ ዋና ዓላማው ግቡ የዲያብሎስ ይሄ ነው። አያት ወንድሞች ፕሊስ ለአገልጋዮች መጸለይ ያስፈልጋል። ቅዱስ ጳውሎስ እውነት ነው በጣም ሰይጣን ተፈታትኖታል ቅዱስ ጳውሎስን። እንደሱ ማን የሰበከ ሐዋርያ አለ ብያቸዋለሁ። ማን ነው እንደሱ ዓለምን ዞሮ ወንጌል ያስተማረ? በሌሊትም በቀንም የሚተጋ ማለት ቅዱስ ጳውሎስ ነው። እስር ቤት ሆኖ መልእክት ይጽፍ ነበር። ይገርማቸዋል ቅዱስ ጳውሎስ እንቅልፍ እንደዛ እያዳፋው ታስሮ ራሱ መልእክት ይጽፋል። ሌሎች እስረኞች ተኝተው እሱ ግን አይተኛ፣ መልእክት ይጽፋል። እስር ቤት ሆኖ መልእክት ያስተላልፋል ለሰው ማለት ነው። እንዲህ የሚታገል ታላቅ ቅዱስ ሰው ነበር። ሰይጣን እሱ ሲሸነፍ ያልፈነቀለው ድንጋይ የለም። ያልፈነቀለው ግን ቸሩ መድኃኔዓለም ስለሚጠብቀው አንድም የቅዱሳኑ ጸሎት ስለሚራዱት በቅዱሳኑ ጸሎት ስለሚጠብቀው ምንም አልሆነም ቅዱስ ጳውሎስ። በስተመጨረሻም የድል አክሊልን ተቀዳጅቷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡ ለሚወደው እንጂ ለእኔ ብቻ አይደለም ብሎ እንደተናገረው ማለት ነው። እና እህት ወንድሞች ሰይጣን በአገልጋዮች ላይ ስለሚበረታ እና ደግሞ ፕሊስ አገልጋዮች ሲሳሳቱ ካያቸው አትፍረዱባቸው። እሺ ሰምታችኋል። ምን አትበሉባቸው አልኳችሁ? ምን አትበሉ ባቸው። እንደውም ልታዝኑላቸው ነው የሚገባው። ልታዝኑላቸው እንዲህ ማለት አለባችሁ። እኛ ላይ ይሄን ያክል ፈተና ካለ እነሱ ላይማ እንዴት ይበረታ? ግሸን እነሱም አንደኛ እንደኛ ምንድን ናቸው? እነሱ ንገሩኝ እስቲ። እንደኛ ምንድን ናቸው? ስጋውያን ናቸው አይደል? ሰው ናቸው፣ ስጋውያን ናቸው፣ ስጋ ለባሽ ናቸው። ይፈተናሉ። ማይፈተን የለም፣ ይፈተናሉ። ሁሉም ጦርነት ነው ያለው። እነሱ እኮ በአጭሩ አገልጋይ እንዴት እንደማይወጣ ካላችሁ አገልጋይ እሱ ለራሱ ለመውጣት እየታገለ ሌሎችን ይዞ የሚወጣ ማለት ነው። እሱም እየወጣ እኮ ነው፣ እሱም ወጪ እኮ ነው። እሱም ለመውጣት እየታገለ ሌሎችን አዝሎ ተሸክሞ እንደሚወጣ አይነት ነገር እንደዛ ነው የሚታየኝ። እውነት ነው። ስለዚህ ታዲያ እሱ ላይ ነው ሎድ የሚበረታው ወይስ ምዕመኑ ላይ ነው? ንገሩኝ እስቲ። ማን ላይ ነው የሚበረታው? እሱ ላይ ይበረታል፣ አገልጋዩ ላይ ይበረታል። እና እህት ወንድሞች አገልጋይ ሲሰናከል ብታዩ ከሱ ማይጠበቅ ነገር ሲያደርግ ሲናገር ልትመለከቱ ትችላላችሁ። አገልጋዮች ካህናትም ሊሆኑ ይችላሉ፣ ጳጳሳትም ሊሆኑ ይችላሉ። ግን በጭራሽ እንዳትፈሩ። ጸልዩላቸው። እኛ ላይ ፈተና እንደዚህ በረታ እነሱ ላይ ወደው አይደለም፣ እነሱ ላይ ፈተና በርቶባቸው ነው። የዲያብሎስ ፈተና ስላየለባቸው ነው። ይሄ የክፉ መንፈስ ሴራና ተንኮል ነው። ምዕመኑ እነሱን እያየ እንዲሰናከል ስለፈለገ ነው። ጌታ ሆይ እባክን ጠብቃቸው፣ እባክን ልቦና ሰጣቸው፣ እባክን የሰይጣንን ፈተና አርቅላቸው እያልን ልንማጸን እንጂ ልንፈርድ አይገባም። አንድ የምንማረው ትምህርት ይሄ ነው። ቅዱስ ጳውሎስም ያሳሰበው ይሄ በመልእክቱ ያሰፈረው ይሄ ነው። ስለ አገልጋዮች ጸልዩ፣
ስለ ቅዱሳን ስለ አገልጋይ ብቻ ሳይሆን ስለ ምዕመኑም ጭምር ጸልዩ። ማንኛውም ክርስቲያን አገልጋይ ብቻ ሲሰናከል አይደለም ምዕመን እንኳን ሲሰናከል ብታዩ እንዳትፈርዱበት። ምዕመን እንኳን ሲሰናከል አንድ መጽሐፈ ዜና አበው ላይ መጽሐፍ ያነበብኩት ታሪክ ትዝ አለኝ። ይሄን ስናገር ዜና አበው መጽሐፍ ላይ አንድ ወጣኔ መነኩሴ ነበር። ወጣኔ ማለት ጀማሪ መነኩሴ በገዳም ገብቶ መጋደል ጀመረ እና አበምኔት አለ። አበምኔት ምንድነው? ንገሩ። ምንድነው አበምኔት? አበምኔት ምንድነው? ለሴት መምኔት ለወንድ አበምኔት የገዳም አገልጋይ የመነኮሳት አስተዳዳሪ ነው አይደለም? ልክ እንደዛ ማለት ነው። እና ይመክራቸዋል፣ ያስተምራቸዋል እና ለእያንዳንዱ ባሰቷቸው ይጋደላሉ። ሲጋደሉ አንድ በጣም ወጣኔ መነኩሴ ነው እንግዲህ ጀማሪ ብያቸዋለሁ። እና መጋደል ሲጀምር ሰይጣን የሌለ ፈተና ተዋጋው። በምን? በዝሙት ፈተና አልቻለም። በቃ ከአቅሙ በላይ ሆነበትና ተፈትኖ ወድቆ ወደ አበምኔቱ ምክር ፈለጋ መጥቶ አባቴ ወይ በዝሙት ተፈተንኩ፣ አልቻልኩም፣ በዝሙት በጣም ተወጋውኝ ይለዋል። ምን እንዳለው ታውቃላችሁ? አበምኔቱ በማጽናናት ፈንታ በዝሙት ወደኩ ይለኛል እንዴ ማትረባ እያለ ቅስሙን ይሰብረዋል። አንተ በዝሙት ወደቅ፣ በዝሙት ትፈተናለህ፣ ይሄን የዝሙት ፈተናን ማሸነፍ አቅቶህ ነው? አትረባም ማለት ነው። በቃ አንተ ተስፋ የለህም እያለ በማጽናናት ፈንታ ተስፋ አስቆረጠው። እንዴት ትሸነፋለህ እያለ እኮ ነው እየፈረደበት። እንዴት ትሸነፋለህ አንተ እንዴት እያለ በቃ አጣጣለ። ሞራሉን ሰበረው፣ አይገልጸው። በጣም አዘነ፣ ቀስሙ ተሰበረ፣ አለቀሰ ምርር ብሎ ይሄ መነኩሴ ወጣኒው ማለት ነው። ከዛ በቃ ተስፋ ቆርጦ ከገዳም መውጣት ጀመረ። እየወጣ ወደ በረሃ ሲገባ ወደ ከተማ ለመሄድ ጉዞ ሲነሳ እግዚአብሔር አንድ በጣም የበቃ ታላቅ ቅዱስ ሰው መንገድ ላይ እንዲጠብቀው አገኘና ወዴት እየሄድክ ነው አባቴ ያለው። ወዴት እየሄድክ ነው ሲለው ምንም ስላፈረ በጣም ሞራሉ ስለተሰበረ በቃ ያ በምኔት እንደተናገረኝ ይሄን በቃ አሁን የሚጠይቀኝ ሞራሌ ሊሰብረኝ ነው፣ ማትረባ ሊለኝ ነው ብሎ አይ ደህና ነኝ አለ። እባክህ ንገረኝ ብሎ በስንት መከራ እንዲነግረው ለመነው። ነገረው። በጣም በዝሙት ተፈተንኩኝ፣ ከአቅሜ በላይ ሆነ፣ ተቸገርኩኝና ለመነኩሴው ተናገርኩኝ እና ችግሬን ስነግረው በጣም ሞራሌን ሰበረኝና ተስፋ ቆርጬ በቃ እየሄድኩ ነው ወደ ዓለም አለ። ባይገርም እኔ ከመነኮስ ጀምሮ ይሄ የዝሙት ፈተና ከኔ ያራቀማል። ሰው ሁሉ ያመሰገነኛል፣ ግን እኔ በጭራሽ ይሄ የዝሙት ፈተና ከኔ ያራቀልኝ። እስቲ እንዲህ አድርግ ብሎ ቀኑና ሰጥቶት እንዲህ ተጋደል፣ እንዲህ ያረድረክ፣ እስቲ ጸልይ፣ ስገድ፣ የዝሙት ሐሳብ በተነሳብህ ልክ እንዲህ ያልክ አድርግ ብሎ ምክር መክሮት ወደ ባቱ አጽናንቶት መለሰው። ከዛ ይሄ ቅዱስ እንዲህ ብሎ ጸለየ። ጌታ ሆይ ይሄ ወጣኔ መነኩሴን የፈተኑን የዝሙት አጋንንት አውጣውና ወደ አበምኔቱ መልሰዋለሁ። ሰምታችኛል? ምን አድርግ ያለ? እስቲ ከእናንተ ልስማ። ምን አድርጋለሁ? ወደ አበምኔቱ የዝሙት መልስና ወደ አበምኔቱ ትክክል። እንዲማር ማለት ነው፣ ትምህርት እንዲሆነው። እስቲ እሱን ደግሞ እንዲፈትነው አድርገዋለሁ። ከዛ እንዲህ ብሎ እንደጸለየ ወዲያው ሰይጣኑ እየታየ ከዛ ልጅ ወጥቶ ከመነኩሴው ማለት ነው ወጥቶ ወደ አበምኔቱ ሄደላችሁና በር ላይ ቆሞ ልክ እንደ ጦር የዝሙት ሐሳብ ይወረውርበታል። ሲወረውርበት ልክ የዝሙት ሐሳቡ የለም እንደ ጦር ነው የሚወረወረው። በጦር መልክ እየተወረወረ ወደ አበምኔቱ ባት ይገባል። ምን ነው የሚገባው አልኳችሁ? ምን ነው የሚገባው? የዝሙቱ ጦር ሐሳቡ ፍትወቱ ማለት ነው። ልክ እንደ ጦር ነው የሚወረወረው ወደ በአቱ። ይሄንን ማን ነው የሚመለከተው? ያጽናናው አባታዊ። ከዛ በኋላ ብዙም እኮ አልቆየም፣ እየተንቆራጠጠ ወጣ። መነኩሴው አበምኔቱ ወይ አልቻልኩም እያለ በቃ እየተቆነጠነጠ የፍትወት ስሜቱ ማለት ነው የዝሙት ሐሳቡ እጅግ ይሎበት ተጨነቀና እየተንቆራጠጠ ከበዓቱ ወጣ። አልቻልኩም እያለ ከዛ በቃ
ከአቅሙ በላይ ሲሆንበት ወደ ከተማ በቃ እየተክለፈለፈ መሄድ ጀመረ። ወይ አልቻልኩም ወይየው እያለ ከዛ ይሄ ባህታዊ መንገድ ላይ ጠበቀና ወዴት እየሄድክ ነው አለው። ስላፈረ እንዴት አንተ አበምኔት ሆነ በዝሙት እንደዚህ የዝሙትን ሐሳብ መቋቋም ያቀታል ብሎ ይሳለቅብኛል ብሎ ስላፈረ ይሄም አበምኔቱ አልነገረውም። በዝሙት ሐሳብ ተፈትኜ ስላልቻልኩ ወደ ከተማ እየወጣው ነው ማለትን አፍሮ ዝም አለው። እኔ ለምን እንደተፈተንክ እንደዚህ ያውቃለሁ። በዝሙት ተወቅተ ነው አይደል? አዎ አለው። አየህ ይሄ ሁሉ የገጠመ ለምን እንደሆነ ታውቃለህ አለው። ያንን ወጣኒ መነኩሴ ተስፋ ስላስቆረጥከው አለው። ይሄ የዝሙትን ፈተና ያ ወጣኒ መነኩሴ እንዲስ ተፈትኖ አንተ ስላቃለልክ እግዚአብሔር ደግሞ በዚህ እንድትፈተን አንተን አደረገክ። አየህ ተማርክ። እንዲህ ነው ፈተናው የሚያንገበግበው። ስለዚህ ሁለተኛ ማንም ሰው ወደ አንተ ቢመጣ ልታጽናናው፣ ልታበረታታው፣ አይዞ ብለህ ምክር ልትሰጠው እንጂ ተስፋ ልታስቆርጠው በጭራሽ አይገባም አለ። ከዛ ወዲያው የቅዱሱ ጸለየ። ያ የዝሙት ሐሳብ ከሱ ተወገደ። አበምኔቱ ደህና ሆኖ ወደ ባቱ ተመለሰ። አይገርምም? እህት ወንድሞች ከዚህ ምን ተማራችሁ እስቲ ንገሩኝ። ምን ተማራችሁ? ከምንም አይነት ሰው ላይ መፍረድ እንደሌለብን በትክክል እኛ ላይ ፈተና ያልጸናው እግዚአብሔር በእንደዛ አይነት ፈተና እንድንፈተን ስላልፈለገ ነው። አንችለውም፣ አንቋቋመውም። ብንፈተን ኑሮ እህት ወንድሞች እውነት ሰይጣን ሙሉ ኃይሉን ተጠቅሞ እግዚአብሔር አምላክ እኛን እንዲፈትነን ቢያደርግ ኖሮ ማንም አይድንም። እውነቴን ነው የምላችሁ፣ ማንም አይድንም። ከባድ እኮ ነው ፈተናው። ያለ እግዚአብሔር እርዳታ እህት ወንድሞች በጭራሽ ሰይጣንን ማሸነፍ አንችልም። እሱ ስለረዳን ነው ፓወር እኮ ያገኘ ነው እንጂ ከባድ ነው። የእውነት በጣም ከባድ ነው። እና ማንም ሰው በሆነ ፈተና እኛ ቀላል ነው በምንለው ፈተና ሲፈተን ብናይ ቀላልነቱ ለኛ ነው። ቀላልነቱ ለኛ የሆነው ደግሞ እግዚአብሔር በእንደዛ አይነት ፈተና እንድንፈተን ስላልፈቀደ እንጂ ከባድ ነው። የፈተና ትንሽ የለውም። የፈተና ትንሽ የለውም። አይዞሽ ልናጽናና ልናበረታ እንጂ እኛ ልንኮፈስ እንዴት ፈተና እንዴት አታረግ ምን አይነት ሰው ነህ እያልን ልናቃልል አይገባም ማለት ነው። ይሄን ይመስላል። በተለይ ቅዱሳን በእንደዚህ አይነት ተፈተኑ እንዴት እንዳለፉ እያስረዳን እያስተማርን ማበረታታት እንጂ ተስፋ ማስቆረጥ እንደማይገባ ነው ከዚህ ትምህርት ምንማረው ማለት ነው። ይሄም አበምኔት ተማረ። ከዛ በኋላ በቃ ትሁት ሆኖ ሰዎችን መምከር ማስተማር ጀመረ እላችኋለሁ። እና እህት ወንድሞች በማንም ላይ አንፍረድ። ስለ ምዕመናንም ስለ አገልጋዮችም ዋናው መልእክቴ ነው። ስለ ምዕመናንም ስለ አገልጋዮችም እንጸልይ። ሲፈተኑ ስናይ ደግሞ ምን አንበለባቸው? ወድቀው ተፈትነው ስናይ አንፍረድባቸው። አንድ የምንማረው ትምህርት ይሄ ነው። በእውነት የቅዱስ ጳውሎስ ረድኤትና በረከት በእኛ ላይ ይደርብን። አሜን። ተንሥእ ለጸሎት እግዚኦ ተሳለነ ምስለ መንፈስከ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሐዋርያውና ረዱ ከሚሆን ከሐዋርያው ከቅዱስ ጴጥሮስ መልእክት የተገኘ ይህ ነው። ጸሎቱና በረከቱ በርዕሰ ሊቃነ ጳጳሳችን በአባ ማትያስ ብፁዓን በሆኑ በቅዱሳን በሊቃነ ጳጳሳቶቻችን እንደዚሁም በመላው ዓለም የሚገኙ በምዕመናንና በምዕመናት ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 10 እስከ 15 ያለው ቃል እንዲህ ይላል። ሕይወትን ሊወድ መልካሞችንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምን የሚያደርግ ሰላምን ይሻ ይከተለውም። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ።
ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። አሜን። የቅዱስ ጴጥሮስ የሐዋርያው ቅዱስ ወንድሞች ሁሉ ይህን ዓለም አትውደዱ፣ ዓለሙም በዓለሙም ያለው ሁሉ ኃላፊ ጠፊ ነውና። ቅዱስ ስሉስ ዘውር ላዊከ ማይበርነ በእንተ ቅዱሳን ክሩያን አርዳኢከ ናዝዘነ በሳይልከ በእንተ ቅዱስ ስምከ። እህት ወንድሞች፣ የሐዋርያው ቅዱስ ጴጥሮስን መልእክት አዳምጠን ተመልሰናል። እንግዲህ ከሐዋርያው ቅዱስ ጴጥሮስ መልእክት የተወሰኑ መልእክቶችን እንማማራለን አንስተን። ቅዱስ ጴጥሮስ እንዲህ ብሎ መልእክት አስተላለፈ። ቀድማችሁት ሕይወትን ሊፈቅድ ሕይወትን ሊወድ መልካሙንም ቀኖች ላይ የሚፈልግ ምላሱን ከክፉ ከንፈሮችንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካሙንም ያድርግ አለ። ተመልከቱት ወንድሞች፣ ሕይወትን ሊወድ መልካሙንም ቀኖች ላይ የሚፈልግ ሰው አንደበቱን ይጠብቅ። እውነት ነው፣ አንደበትን መጠበቅ አለብን። እህት ወንድሞች፣ አንደበታችንን መጠበቅ አለብን። ሞትና ሕይወት በምላስ እጅ ናቸው ይላል መጽሐፈ ምሳሌ ምዕራፍ 18 ቁጥር 1 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። የሚወዷትም ፍሬዋን ይበላሉ። እንደዚሁም መጽሐፈ ሲራክ ላይ ምዕራፍ 5 ቁጥር 14 ላይ መከበርና መዋረድ ከቃል የተነሳ ነው። መከበርና መዋረድ ከቃል የተነሳ ነው። የሰው መከራው በአንደበቱ ከመናገሩ የተነሳ ነው ይላል። ስለዚህ ወንድሞች አንደበታችን መጠበቅ አለብን። ብንከበር ከቃላችን የተነሳ፣ ብንዋረድ ከተነሳ ነው። ስለዚህ አንደበታችን መጠበቅ አለብን። ከመናገራችን በፊት ምን ለመናገር እንዳሰብን ማወቅ አለብን። የምታውቀውን ሁሉ መናገር ላይጠበቅብህ ይችላል። ነገር ግን የምትናገሩን ሁሉ ማወቅ አለብህ የሚባል አባባል አለ። ትክክል ነው። የምትናገሩን ሁሉ ማወቅ አለብህ። እንደመጣልህ አትናገር። እንዲህ ብዬ በመናገሬ ምን ጥቅም አለው፣ ምን ጉዳት አለው ብለህ ተናገር። አስተዋይ ሰው ማለት እንዲህ ነው። እንዲህ ብዬ በመናገሬ ምን ጉዳት አለው፣ ምን ጥቅም አለው? ሰው ያስቀይም ይሆን? ፈጣሪ ሲያዝንብኝ ይሆን? ፈጣሪን ያሳዝን ይሆን? እንደዚህ ብለን መናገር አለብን። ምክንያቱም ቸሩ መድኃኔዓለምም ስለምንናገረው ነገር ይጠይቀናል። እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህ፣ ከቃልም የተነሳ ትኮንናለህ ይላል ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ። ስለዚህ ወንድሞች ንግግራችን በጣም ደብልሽ። የሰው ንግግር እኮ ሰው ይሰብራል፣ አይሰብርም? ደግሞ እኮ አንድ ያወራናት ንግግር በተለይ ሰው የሚያሳዝን ከሆነ አይረሳም እኮ። ይረሳል እንዴ? ንገሩኝ እስቲ ወንድሞች። ከሰው አፍ የወጣ ሰው የሚሰብር ንግግር ይረሳል? አይረሳም እኮ። ሰዎች አይረሱልንም እኮ። አይረሳም ወንድማችን፣ አይረሳም። እናት ወንድሞች በጣም መጠንቀቅ አለብን። ስለምትናገራት ንግግር መጠንቀቅ አለብክ። በጣም መጠንቀቅ አለብክ። ንግግር የሰው ልብ እንዳይሰብር፣ በተለይ ሰው እንዳያዝንብህ። ዝምታ እኮ በጣም የሚወደድበት አንዱ ከዚህ አንጻር ነው። ለዛ እኮ ነው ብዙ ከተናገርኩ በኋላ ተጸጸትኩ፣ ዝም በማለቴ ግን ምንም አልተጸጸትኩም ያለው አንድ ቅዱስ። ለዛ ነው እኮ ቅዱስ ማነው ጠቢቡ ሰለሞን በቃል ብዛት ኃጢአት ሳይኖር አይቀርም ያለው። እውነት ነው። በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም። ከንፈሩን የሚገታ ግን አስተዋይ ነው። ጥቂት ቃልን የሚናገር አዋቂ ነው፣ በመንፈሱም ቀዝቃዛ የሆነ አስተዋይ ነው ይላል። እና ፕሊስ እህት ወንድሞች በጣም ንግግር ላይ ጥንቃቄ አድርጉ። ክርስቲያን በጣም አንደበቱን የሚገታ ነው። ክርስቲያን ከመናገሩ በፊት እንዲህ ብዬ በመናገር ምን እጠቀማለሁ? ምንስ እጎዳለሁ?
ሰውንስ ንግግር ያሳዝናል ወይ ፈጣሪንስ እያለ ያስባል እንጂ እንደመጣለት አይናገርም። እና መጠንቀቅ አለብን። ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሆናል። ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ብሎ ቅዱስ ያዕቆብም የተናገረው ከዚህ አንፃር ነው። ፕሊዝ አንደበትን እንጠብቅ። በጣም በተለይ በአሁን ሰዓት ብዙ ሰው ተናጋሪ ሆኖ የሰው ቀስም ይሰብራል። በአሁን ሰዓት ይለይላት ይልና ይናገራታል፣ በቃ ልቧ ይሰበራል። ለትና ትናገራለች፣ በቃ ልቡ ይሰበራል። ወይም ደግሞ እንደዚሁም በቤተሰብም በጣም መጥፎ ነው። በተለይ ሰው ካለቀሰብን በንግግራችን ጥሩ አይደለም። ምን ካለብን አልኳችሁ? ሰምታችኋል አይደል? ምን ካለብን በንግግራችን ካለቀሰ ጥሩ አይደለም። ወንድሞች ደግሞ የእጅን ፍሬ የአፍን ፍሬ ተበላለኩ። የጊዜ ጉዳይ ነው፣ ይከፈላል። የሆነ የጊዜ ጉዳይ ነው፣ ጠብቆ ይከፈላል። ፈጣሪ ይከፍላል። ያ ሰው ካለቀሰብህ በተለይ ያ ሰው ካለቀሰብህ ታገኘዋለህ። እጅን እንዳስለቀስክ በንግግር አንተን ደግሞ ተናግሮ የሚያስለቅስ ሰው ያዝልሃል። ተናግሮክ መስማት ማትፈልገውን ነገር ተናግሮ የሚያስለቅስህን ሰው ያስቀምጥልሃል። ፈጣሪ ያስቀምጥልሃል። እና ጥሩ አይደለም። ፕሊዝ በተለይ በንግግራችን ሰው እንዳናስቀይም እንዳናሳዝን ጥሩ ነገር እንናገር። ሰውን የሚያንጽ ነገር፣ ሰውን የሚያበረታታ ነገር እንናገር። ንግግራችን ጥሩ ካልሆነ ግን ዝምታን እንምረጥ። ዝም ብለስ ብለን እኮ የምንጸጸትበት ጊዜ እኮ አለ። አንዳንዴ ተናገርኩ ብዬ አበላሸው ምን አለበት ዝም ባልኩኝ ምንልበት ጊዜ የለም። እና ወንድሞች አንድ የምንማረው ትምህርት ይሄ ነው። ለዛ ነው እንግዲህ ቅዱስ ጴጥሮስ ሕይወትን ሊወድ መልካሙን ቀኖች ላይ የሚፈልግ ሰው ምላሱን ከክፉ አንደበቱን ክፉ ከመናገር ይከልክል ያለው ከዛ አንፃር። የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል። ደግሞ ምን አለ? ሰላምን ይሻ ይከተለውም አለ። እውነት ነው። ሁልጊዜ ሰላምን ተመኙ፣ ጦርነትን አትመኙ። እገሌ እገሌን በወጋው፣ እገሊትን በወጋቻት፣ እንዲህ ባደረገቻት ትበላው ይበላት አይነት ነገር፣ ይሄ ጥሩ አይደለም። ወንድሞች ለሰው የምንመኘው ለእኛም ይደርስብናል። ሁሌ ሰላምን ተገኙ፣ ሰላምን ፈልጉ፣ ሰላምን እንድታገኙ። ክፉ ነገር የሚመኝ ሰው ሁሌም ክፉ ነገር ነው የሚገጥመው። ቸር ተመኝ ቸር እንድታገኝ አይደል የሚባለው? ከአባባሉስ ራሱ ቸር ተመኝ ቸር ነገር እንድታገኝ። ሰላም የሚመኝ ሰው ሰላም ነው የሚገጥመው። እና ሰላም መመኘት አለብን። ሰላምን ይሻ ይከተለው። የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል እንዳለው ማለት ነው። አንድ የምንማረው ትምህርት ይሄን ነው። ሌላ ደግሞ በእናንተ ስላለ ተስፋ ምክንያትን ለሚጠይቋቸው ሁሉ ተዘጋጁ አለ፣ መልስ ለመስጠት። እውነት ነው፣ መዘጋጀት አለብን ወንድሞች። ስለ ክርስትና ሰው የሆነ ነገር ሲናገር በቂ ምላሽ ለመስጠት ራስን ማዘጋጀት አለብን። በእውቀት መገንባት አለብን ራስን። ተማር፣ ነገር ሃይማኖት ተማር፣ ስለ ሚስጥረ ሥላሴ ተማር፣ ስለ ሚስጥረ ሥጋዌ ተማር፣ ስለ ሚስጥረ ጥምቀት፣ ስለ ሚስጥረ ቁርባን ተማር። በደንብ ብቁ መሆን አለብን በዚህ አይነት ነገር። በተለይ ለአሕዛብ ምላሽ ለመስጠት ራስን አዘጋጅ። አሕዛብ ምን አይነት ጥያቄ ነው የሚጠይቁት? ጥያቄ የተመለሱት ምላሾች ምንድን ናቸው? ከሊቃውንቶች ተማር። በተለይ ቅዱሳን ያለፉት ቅዱሳን አሉ። እነ ቅዱስ ዮሐንስ አፈወርቅ ምን አሉ? እነ ቅዱስ ኤጲፋንዮስ ምን አሉ? እነ አባ ጊዮርጊስ ዘጋስጫ ምን አሉ? ይህን በዚህ ራሳችን ማካበት አለብን በእውቀት። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ መልስ ለመስጠት። በተለይ አንድምታ አንብቡ። እሺ ፕሊዝ፣ መጽሐፍ ቅዱስን ጥሬውን አታንብቡ። ምን አንብቡ አልኳቸው? አንድምታ አንብቡ። በተለይ ትርጓሜ ማለት ነው። ያለ ትርጓሜ የምታነቡ ከሆነ አይገባችሁም ወንድሞች። በተለይ መጽሐፍ ቅዱስ ያለ ትርጓሜ በጣም ፊደል ይገድላል እንዳለው ቅዱስ ጳውሎስ፣ ፊደል ይገድላል መንፈስ ግን ሕይወትን ይሰጣል እንዳለው። ትርጓሜ ያድናል፣ ፊደል ግን ይገድላል። ስለዚህ መጽሐፍ ቅዱስ ስታነቡ በትርጓሜ ደግሞ እንዴት ደስ ይላል ብታዩ። ትርጓሜ የተወሰነ ጊዜ ማንበብ ስትጀምሩ ላይገባችሁ ይችላል። የቤተክርስቲያናችን አንድምታ ቤተክርስቲያን በዚህ ነገር ላይ በጣም ከዘመኑ ጋር አብራ እየሄደች አይደለችም። እንደኔ ከዘመኑ ጋር አብራ እየሄደች አይደለችም። የእውነት የኛ ቤተክርስቲያን አሕዛብ በሚንቀሳቀሱት ልክ
መናፍቃን በሚንቀሳቀሱት ልክ ለመናገር ቤተክርስቲያናችን እየሄደች አለች። በጣም ጊዜው የተራቀቀበት ቴክኖሎጂ ይሰፋበት ወቅት ላይ እኔ በጣም ነው ማዝነው በእንደዚህ አይነት ነገር ላይ እና አንድምታችን መጽሐፍ ቅዱሳት መጽሐፍቶች የተወጋሚ መጽሐፍ ግዕዝ የተቀላቀለበት ለማንበብም ትንሽ በተለይ ለምዕመኑ በደንብ ካልተለማመደው ይቸግረዋል ብዬ ነው የማስበው እንደኔ ማለት ነው። እና ዞሮ ግን እስክትለምዱ ድረስ ነው። እንደኔ ግን ግዕዝ ማትችሉ ከሆነ ንባብ በተለይ ያዝ የሚያደርጋችሁ ከሆነ እንትኑን አንብቡት። አማርኛውን የለም ትርጓሜ ሰምታችሁ አማርኛውን ብቻ እሱን ብቻ አንብቡት ይገባችኋል። እንደዛ አሁን ለምሳሌ የማቴዎስ ወንጌል አንድምታ ስታነቡ ማለት ነው አማርኛውን ብቻ አንብቡት እያለፋችሁ አለፍ ግዕዝ ሲመጣባችሁ አለፍ ያላችሁ አማርኛው ይገባችኋል እንዲያረጋችሁ ስታነቡ ማለት ነው። እና እንደዛ ስታነቡ እውነቴን ነው የምላችሁ መጽሐፍ ቅዱስ ደስ እያላችሁ ነው የምታነቡት። ደግሞ አንድምታ ስታነቡ ማለት ነው በመሃል ታሪክ ጣል ያደርጋል። በታሪክ ነው ያዋዛም የተረጎምላችሁ መጽሐፍ። በዚህ ዘመን እንዲህ ተከስቶ ነበረ ይላቸዋል። አሁን ለምሳሌ ማቴዎስ ወንጌል ላይ ስለ ከራዲዮን የሚባል ወፍ ይናገራል። ይሄን ነገር ሰምታችኋል? ግን ከራዲዮን ምንድነው እስቲ ንገሩኝ። ከራዲዮን ምንድነው? ኢየሱስ ክርስቶስ ይመሰላል። ይሄን አሁን ከየትም እኮ ማን ነው ስለዚህ ነገር የተናገረው? አንድምታ ወንጌል ነው። ሰዎች እያብራሩ ከራዲዮን የሚባል ወፍ እንዲህ አለ የሱን እንደሚመስል የሰውን እስትንፋስ ተቀብሎ በሽታ ተቀብሎ ወደ አየር ወጥቶ እንደገና ሙቀት ሲሰማው ወደ ባህር ገብቶ ጸጉሩን መልጦ እንደሚወጣ ከየት ያገኙት መስላችሁ? ወንጌል አንድምታ እኮ ነው። ሊቃውንት በቤተክርስቲያን መድረክ ላይ ወጥተው እየተነተኑ የሚያስተምሯችሁ ከየትም ተምረው አይደለም፣ አንድምታም። ጉባኤ ቤት የገቡ ሰዎች ጉባኤ ቤት ገብተው የሚማሩ ሊቃውንት ሆነው የሚወጡት አንድምታ እኮ ተምረው ነው። አሁን እጃችን ላይ ያለ መጽሐፍ አንድምታ አለ፣ እሱን ተንትነው ተምረው ነው የሚወጡት የሚያብራሩላችሁ፣ ሌላ ምንም ነገር አይደለም። ስለዚህ ምንም እንኳን ጉባኤ ቤት ገብተን መማር ባንችል እንኳን አንድምታውን አንብበን ብንማር እመኑኝ እህት ወንድሞች ለየትኛውም ሰው በቂ ምላሽ መስጠት ፓወር ይኖረናል፣ አቅም ይኖረናል፣ እውቀቱ ይኖረናል። ስለማናነብ ነው ችግሩ። እና ስናነብ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ አንድምታ ትርጓሜ ያለው ቤተክርስቲያናችን ይላል። አሁን ለዛ እኮ ነው በቃ አህዛቡ የመጣና የሆነ የመጽሐፍ ቅዱስ ክፍል ያነብንና በቃ ያቀሻብረናል ወይም ያደናብረናል። ይሄ የእናንተ መጽሐፍ እንዲህ ያለ ይለናል። እኛ ደግሞ በቃ ትርጓሜ መጽሐፍ ስላላነበብን ግራ እንጋባለን። እንዲህ ላለ እንደኛ መጽሐፍ ቅዱስ ላይ ወይኔ ይገርማል ማንም ያስረዳኝ እንላለን። አንድምታውን ብታነብ ኖሮ ማንም ያስረዳኝ ብለሽ አትፈልጊም፣ ራስሽ ትረጃዋለሽ። እና ስንተነትን መልስ ስንሰጥ አንድምታ እያነበብን እስቲ የቤተክርስቲያን ትርጓሜ መጽሐፍ ምን ይላል ብለን እንዴት ነው አህዛቦች በተለይ ከቁርአን እስቲ ጥቅስ ጠቅሳችሁ እንዲህ ይላል ስትሉት ወዴት ነው የሚሮጡት? ተፍሲር መጽሐፍ ያገላብጣሉ። ንገሩኝ። ሰሃቦች የተረጎሙት እያሉ ያገላብጣሉ አይደል? ተፍሲር እንደዛ እኮ ማለት ነው። የኛ ደግሞ ተፍሲር ምንድነው? ትርጓሜ እኮ ነው፣ አንድምታ እኮ ነው። ትርጓሜ መጽሐፍ ማለት ነው። የቤተክርስቲያን ቅዱሳን አባቶቻችን ድሮ የተነሱ ሊቃውንት እግዚአብሔር በመንፈስ ቅዱስ ገልጦላቸው የእያንዳንዱን የመጽሐፍ ቅዱስ ቃል ምን ማለት እንደሆነ የሚተነትን መጽሐፍ ማለት ነው። የሚተነትን ይሄ ማለት ምን ማለት ነው እያለ አንድ ቃሏን እየተነተነ የሚያብራራ መጽሐፍ ማለት ነው። እና ፕሊስ አንድምታ አንብቡ፣ ተማሩም አንብቡም። የሚያስተምራችሁ ካለ ተማሩ፣ ግን ለእናንተ ሞር ደግሞ የሚሻላችሁ አንባቢ ስትሆኑ ነው። ሊቃውንት መምህራን ሁሌም ከኛ ጋር አብረው ይኖራሉ እንዴ? ይኖራሉ ከኛ ጋር? መጽሐፍትስ አብሮ አይኖርም ከኛ ጋር? ይኖራል አይደል? ስለዚህ ከጥገኝነት ራሱ የምትላቀቁት ራሳችሁን ችላችሁ አዋቂ የምትሆኑት በተለይ አንባቢ ስትሆኑ። በተለይ የአሁኑ ምዕመን ደግሞ አያነብም። በቃ አንድ ሊቃውንት ወድ ሲያስተምር ይሰማል። በቃ ስብከት አዳማጭ ብቻ ነው ያለው በአሁኑ ሰዓት ያለው ምዕመን። አንባቢ ሳይሆን ስብከት አዳማጭ።
ከዛ መምህራን ደግሞ እርስ በርስ ድንገት የሆነ ሲያስተምሩ ድንገት የሚጋጭ ሐሳብ ሊያነሱ ይችላሉ። እነሱ የሚያስታርቃቸው ማን ነው? እስቲ ንገሩኝ። መምህራን የሚጋጭ ሐሳብ ሲያነሱ የሚያስታርቃቸው ማን ነው? እነሱ የሚያስታርቁ ቅዱሳት መጻሕፍት ናቸው አይደል? ቅዱሳት መጻሕፍት እኮ ነው እነሱ አብነት አድርገው የሚያስተምሩት ቅዱሳት መጻሕፍትን ነው። ይኸው እዚህ ቦታ ላይ እንደዚህ ይላል ብለው አያቸው አይደል? ስለዚህ እኛ ደግሞ አንባቢ ስንሆን መምህራንን እየመዘንን ነው የምንቀበለው የእነሱን አስተምሮ። እነሱን በመጽሐፍ እንመዝናቸዋለን። ይሄ ትክክል ነው፣ ይሄ መምህር ትክክል ነው፣ የዚህን እቀበላለሁ፣ ይሄ መምህር ትክክል አይደለም ስቷል ምንለው አንባቢ ስንሆን ነው። እና ብዙ ምዕመን የሆነ አባት ጋር የሆነ ትምህርት ይሰማና እሺ ይላል፣ ኮንፊውዝ ይሆናል። በቃ አባንተና እንዲያል አባንተና እንዲያል መምህር እገሌ ደግሞ እንዲያል እሺ የቱን እንቀበል እያለ እንደናበራለን። ለምን? ስለማናነብ። አንባቢ ትውልድ አይደለንም። ማንበብ እንደ ሞት ነው የሚያንገሸግሸን። ይሄ ትክክል አይደለም። እና ወንድሞች ቅዱሳት መጽሐፍትን እናንብብ። በተለይ አንድምታ እናንብብ፣ ትርጓሜ እናንብብ። አንድ ምዕራፍ ካነበብክ እኮ በቂ ነው። በትርጓሜ 5 ምዕራፍ ዝም ብለህ መጽሐፍ ቅዱስ ያለ ትርጓሜ ከምታነብ አንድ ምዕራፍ አንድ ቀን ብታነብ በሆነ ትልቅ ትምህርት ዕውቀት ይዘን የምትገባው። የሆነ አባባል አለ፣ መጽሐፍ የሌለው ቤት ነፍስ የሌለው ሰውነት ነው ይባላል። ትክክል አይደለም ወንድሞች? መጽሐፍ የሌለው ቤት ነፍስ የሌለው ሰውነት ይላሉ። ትክክል አይደለም? ትክክል እኮ ነው። እና መጽሐፍት ልናነብ ያስፈልጋል ማለት ፈልጌ ነው። ለዛ ነው ቅዱስ ጴጥሮስ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ለመስጠት ዘውትር ተዘጋጁአለሁ። እውነት ነው፣ ልንዘጋጅ ይገባል። ታዲያ መጽሐፍትን ስናነብ አንድምታ ስናነብ አንድም ለራሳችን ብለን አንድም ደግሞ ለምን ብለን ለሌላው ሰው ምላሽ ለመስጠት ምዕመናንን ለማስተማር ለመምከር ብለን ለአሕዛብ ደግሞ ምላሽ ለመስጠት ለሚጠይቁን ሁሉ አሕዛብን ከስህተት ጎዳና ለማውጣት ለእኛ ደግሞ በመንፈሳዊ ሕይወታችን ለመጠንከር እምነታችንን ለማጽናት በመንፈሳዊ ሕይወታችን ለመጠንከር ብለን ነው የምናነበው ማለት ነው። ይህን ይመስላል። ይህንን መልእክት ያስተላለፍልን ቅዱስ ጴጥሮስ ነው። በእውነት በረከቱ ረድኤቱ ይደርብን። አሜን። ለጸሎት እግዚኦ ተሳለን ምስለ መንፈስከ። የሐዋርያት ሥራ ምዕራፍ 16 ቁጥር 35 እስከ ፍጻሜ። የሐዋርያት ሥራ ምዕራፍ 16 ቁጥር 35 እስከ ፍጻሜ ያለው ቃል እንዲህ ይላል። በነጋም ጊዜ ገዢዎቹ እነዚያን ሰዎች ፍታቸው ብለው ሎሌዎቻቸውን ላኩ። የወህኒውም ጠባቂ ትፈቱ ዘንድ ገዢዎቹ ልከዋል፣ እንግዲህ አሁን ወጥታችሁ በሰላም ሂዱ ብሎ ይህን ቃል ለጳውሎስ ነገረው። እኛ የሮሜ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው በወህኒ ጣሉን። አሁንም በስውር ይጥሉናልን? አይሆንም፣ ራሳቸው ግን መጥተው ያውጡን አላቸው። ሎሌዎቹም ይህን ነገር ለገዢዎች ነገሩ። የሮሜ ሰዎችም እንደሆኑ በሰሙ ጊዜ ፈሩ። መጥተውም ማለዷቸው፣ አውጥተውም ከከተማ ይወጡ ዘንድ ለመኗቸው። ከወህኒውም ወጥተው ወደ ልድያ ቤት ገቡ። ወንድሞችንም ባዩ ጊዜ አጽናኗቸውና ሄዱ። የቅዱሳን የሐዋርያት አባቶቻችን ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። ቅዱስ 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 አንተ አምላክ አባዜ ኩሉ ቅዱስ ቅዱስ
ቅዱስ አንተ ወልድ ዋሕድ ዛንተ ቃለ አብያው ቅዱስ 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 አንተ መንፈስ ቅዱስ ዘታምር ኩሎ። እህት ወንድሞች የሐዋርያት ሥራን አንብበናል ወይም አዳምጠናል። እንግዲህ ያዳመጥነው ምንድነው? እነ ቅዱስ ጳውሎስ ታስረው ነበረ፣ ያለ ፍርድ ያለ አግባብ ታስረው ነበረ እና ታስረው ተደብድበው ታስረው ነበረ። የታሰሩበትን ምክንያት አንዲት ሴት ነበረች በአጋንንት የምትጠነቁል፣ በተለይ እየጠነቆለች ለሰዎቿ ትርፍ ታመጣ ነበር። ታዲያ እነ ቅዱስ ጳውሎስን አየችና እነኚህ የእግዚአብሔር ሰዎች ናቸው ልትሰሟቸው ይገባል ስትል ቅዱስ ጳውሎስ አዘነላትና ትኩር ብሎ ተመልክቷት እሷ ላይ ያለው መንፈስ ውጣ በጌታ በኢየሱስ ክርስቶስም ሲለው ወጣ። ከዛ ደህና ሆነች፣ ተፈወሰች። ስትፈወስ እነኚህ ከበስተኋላ ያሉት የለም እያስጠነቆሉ ገንዘብ የሚሰበስቡት ሰዎች እረረ ጥቅማችን አስቀሩብን ብለው እነ ቅዱስ ጳውሎስን ከሰሷቸው። ከዛ አስደብድበው እስር ቤት አስገቧቸው። አይገርምም? ግን ወንድሞች ብዙ ጊዜ መተት የሚልኩ ሰዎች፣ መተት የሚያዱስ ሰዎች ለምን ይመስላችኋል አርፎ ማይቀመጡት? አንድም በመናፍስት ውጊያ ትምህርት የሚያስተምሩትን አባቶች መምህራኖች የሚቃወሙት ለምን ይመስላችኋል? ምናቸው ስለተነካ ነው? ባጭሩ ንገሩኝ። ምናቸው ስለተነካ ነው? ጥቅማቸው። በተለይ የሰላቢ መንፈስ የሚልኩ ሰዎች በተለይ መስለብ መንፈሱ እንደ ልብ ማምጣት ያቆማል። ሲያቆም በቃ ለቤተክርስቲያን የተቆረቆሩ መስለው ይቃወማሉ። እዚህ መንፈስ እያላችሁ እዚህ እያሉ በቃ አጋንንት ስለ እግዚአብሔር አትሰብኩም። ሁሌ ስለ አጋንንት እያላችሁ ሁሌ እድሜ ልካችሁ ስለ አጋንንት እንደለፈለፋችሁ እያሉ ለማዳከም ወይም ደግሞ ስለ መናፍስት ሴራና ተንኮል ትምህርት እንዳይሰበክ በጣም ይቃወማሉ። በነገራችን ላይ ስለ መናፍስት ሴራና ተንኮል የሚቃወሙ ሰዎች በሶስት ከፍለን ማየት እንችላለን። አንደኛው ጭራሽ ዕውቀቱ የሌላቸው ሰዎች ናቸው። የተታለሉ ስላችሁ በቃ ለቤተክርስቲያን የተቆረቆሩ ይመስሉ። በተለይ ከላይ ያሉት አባቶችን እየሰሙ የለም በቃ እውነታቸውን ነው። እዚህ ስለ አጋንንት እያስተማሩ አጋንንትን አሰልጥኑ እያሉ በደፈና ደግሞ የሚቃወሙ ምዕመናን አሉ። ምንም ያልገባቸው በቃ ምንም አልገባቸውም እነሱ። አንድም በተላከባቸው ክፉ መንፈስ እንደነኛ አይነት ሰዎች አሉ። ሁለተኞቹ ደግሞ መታቾቹ ምን ያደረጉ መተት ማን ነው? አስመታች ደግሞ አለ። አስመታች ማለት መንፈስ የሚልክ ሰው። ለምሳሌ መንፈስ ላኪዎች ለምሳሌ ገንዘብ እንዲሰልብ የሱ እድል ወደኔ እንዲመጣ አድርግ ብለው ይላኩ ሰዎች አሉ። የሱ እድል ወደኔ እንዲመጣ አድርግ ብለው የሚልኩ እነኚህ ሰዎች ታዲያ የቅርብኛ የምናውቃቸው ሰዎች ሊሆኑ ይችላሉ። ለምሳሌ ባል ሚስቱን ያገባት በመስተፋቅር ከሆነ ሚስት ይሄን አታውቅም። በቃ ድንገት ተነስታ ወደድኩት ልጅ ብላ ሊሆን ይችላል ያገባችው። ባል ደግሞ ያውቃል። ምክንያቱም ምን ልኮ ነው ሰምታችሁኝ አይደል? መስተፋቅር ልኮ ነው ያገባት እና ጠንቋዩ እንዲህ ብሎ የሆነ በቃ መልእክት ነግሮታል፣ ወይም ደግሞ ደብተራው። ከዛ ሚስቴ ካወቀች ትዳሬ ይበተናል ብሎ ስለሚሰጋ ስለ መናፍስት ተንኮልና ሴራ ሲወራ ያዳምጣል ወይስ ይቃወማል? ንገሩኝ። ይቃወማል ወይስ? ይቃወማል። በጭራሽ አይቀበላችሁም። እዚህ አንቺ ምንድነው ስለ ሰይጣን ትሰማያለሽ እንዴ ነው የሚላት ሚስቱ። ስራም አላጣው ስለ ሰይጣን መሰማው፣ ዞር በልኝ ወደዛ ነው የሚላት። ኧረ እባክሽ አታምጭልኝ፣ እኔ ስለ እግዚአብሔር ሰምቼ ሳልጠግብ ስለ አጋንንት ዜናት እየመጣች ታነበንብልኛለች እንዴ? ኧረ ወደዛ ውሰጂልኝ ነው የሚላት ባል። ያውቃል ላይ የሚያውቅ። ምክንያቱም ይሄ ነገር ከተጋለጠ ሚስቴ መጸለይ መስገድ ከጀመረች የላኩት መንፈስ ስለሚጋለጥ እዋረዳለሁ፣ እሷም እንዲህ እንደላኩባት ካወቀች በቃ ትፈታኛለች ብሎ ስለሚሰጋ እንዲህ በየዋህነት አሉ። እንደዚሁም ደግሞ መተት ያስላኩ ሰዎች፣ እድላችን የወሰዱ ሰዎችም ልክ እንደዚሁ ስለ መናፍስት ሴራና ተንኮል ሲሰማ
ወይ ምክንያት ፈልገው ለማምለጥ ይሞክራሉ ወይ ደግሞ ይቃወማሉ በደፈናው ማለት ነው። የነ አባንትና ትምህርት አሰማ አታዳምጭ ትምህርት ያጣች ይመስል እዚህ ይሄን ነገር ትሰማለች ይሄን ነገር ይሰማል እያሉ ያጣጥላሉ ማለት ነው። አንድ ይሄ ነው። ሁለተኛ ደግሞ መታቾቹ ወይም ደፍተራዎቹ እነኚህም ሰዎች በተለይ ፈርስት ሆነው ነው የሚቃወሙት፣ ያሳድዳሉ። እነኚህም ሰዎች አርፎ አይቀመጡ፣ መታቾች ናቸው፣ ገበያቸው ይቋረጣል እና በዚህ ምክንያት እነኚህ ሶስቱም ይቃወማሉ ማለት ነው። አንድ መረዳት ያለብን ይሄ ነው። ይሄም ደግሞ ምንም የማያውቀው ሰው ደግሞ የተላከበት መንፈስ ራሱ ያጠራጥረዋል፣ የተላከበት መንፈስ ማለት ነው። እና በዚህ ምክንያት አያቸው አይደል ቅዱስ ጳውሎስን የተቃወሙ ሰዎች ምናቸው ስለቀረባቸው ነው? ምናቸው ስለቀረ ነው? ጥቅማቸው ስለቀረ ትክክል ትምህርት እያስተማሩ አይደለም ብለው በደፈናው መቃወም ጀመሩ። ከዛ እዛ ሆነው ከተወሰነ ጊዜ በኋላ በቃ ይለቀቁ ተብሎ ምንም አይነት ወንጀል ስላልተገኘባቸው ይለቀቁ ሲባል ቅዱስ ጳውሎስ አረ በጭራሽ አልወጣም ማለት ከእስር ቤት። ለምን አትወጣው? እኔ እኮ የሮሜ ሰው ነኝ አለ። የሮሜ ዜጋ ያለው ሰው ደግሞ በዛ ሰዓት አይነካም ያለ ፍርድ መደብደብም መገደልም የለም፣ አይቻልም። ከተደበደበ ከተገደለ በተለይ ያ ባለስልጣኑ ሰውዬ እሱም ወይ ይገደላል ወይ ከስልጣኑ ይሻራል ወይ ብቻ ይጠየቃል፣ መጠየቁ አይቀርም። ለምን ካላችን በዛ ሰዓት የሮሜ ዜጋ ያለው ሰው በየትኛውም ዓለም ቢሆን ይከበራል፣ ሮም ትበቀልለታለች። በአሁን ሰዓት ምን አይነት ዜጋ ያለው ሰው ነው እስቲ እኛውን ባለንበት ሰዓት ማይነካው? የአሜሪካ ዜጋ ያለው አይደለም የውጭ ዜጋ ያለው ሰው አሁን የሆነ ቦታ ቢሄድ ጥቃት ቢደርስበት ዜጋ ያለው ብቻ የሆነ ዜጋ ያለው ሰው ያቺ ሀገር አትቃወምለትም? አትነሳለትም? መብቱን አታስከብርለትም? ነገሩኝ አስከብርለታለች አይደል? አታስከብርም እንዴ? አያስከብሩ? ያደጉ ሀገሮች ዜጋቸው ሲነካ ችግር ሲፈጠርበት አያስከብሩ? ያስከብራሉ። ብቻዬን እያወራሁ ነው መሰለኝ። ለምን ነቃትም እና ምን ለማለት ፈልጌ ነው? ያስከብራሉ፣ ዝም አይሉ። ልክ እንደዛ ማለት ነው። አሁን እዚህ ጋርም ቅዱስ ጳውሎስ ሮማዊ ዜግነት አለው። በትውልዱ አይሁዳዊ ቢሆንም በዜግነት ግን ሮማዊ ነው። የሮም ዜጋ አለው ቅዱስ ጳውሎስ፣ የሮም ዜጋ አለው። ስለዚህ እንዴት ትደበድቡኛላችሁ? እነሱ ራሳቸው ያውጡኝ እንጂ አሏቸው። ከዛ በስነ ስርዓት ጳውሎስን ያስወጡት ከእስር ቤት። እባካችሁ እንዳትናገሩብን እናንተን በማስራት አያችሁ አይደል ወንድሞች? አንዳንዴ መረጃ በተለይ በዓለማዊ ነገሮችንም ልክ እንደዚህ የሚናቅ ነገር አለ። አይጠቅመንም ያልነው ነገር አንድ ቀን ምን ሊሆንን ይችላል ማለት ነው? ምን ሊሆንን ይችላል? ሊጠቅመን ሊሆን ይችላል። አሁን ከቅዱስ ጳውሎስ ህይወት የምንማረው ይሄ ነው። አሁን ከመንፈሳዊ አንጻር የቅዱስ ጳውሎስ ሮማዊ ዜጋ መሆኑ ምን ይጠቅመዋል? ምንም። መንግስተ ሰማይ አያስገባም ሮማዊ ዜጋ መሆኑ፣ ግን ጠቀመው። ወንጌል ለማስፋፋት ጠቀመው። መብቱን ቢያንስ አስከበረለት፣ ተከበረለት። እና እህት ወንድሞች ብዙ ጊዜ የማይጠቅሙ የሚመስሉ ነገሮች ይልቁንም የሚጠቅሙ ሊሆኑ ስለሚችል ትኩረት ልንሰጣቸው ይገባል። አንድ ከዚህ ከቅዱስ ጳውሎስ የምንማረው ትምህርት ይሄ ነው። እግዚአብሔር አምላክ አንዳንድ ጊዜ የሚረዱን ሰዎች ወደ ህይወታችን ሊያመጣ ይችላል። በዓለማዊ ነገሮች ላይ የሚያግዙን ሰዎች ሊያመጣልን ይችላል። ልንንቃቸው አይገባም። ይሄ ምን ያደርግልኛል ብለን ልናጣጥል አይገባም። እግዚአብሔር አምላክ ዓላማ ስላለው ነው። ለአንድ ችግር ከዛ ችግር እንድንወጣበትም ያደረገው ሊሆን ስለሚችል ማለት ነውና አንድ የምንማረው ጥበብ ምድራዊ፣ ጥበብ ሰማያዊ ይጠቅማል። መንፈሳዊ ሰው ዓለማዊ ነገርን ሊያናንቅ ሊያጣጥል አይገባም። ቴክኖሎጂ ሊያጣጥል አይገባም። አሁን ለምሳሌ አንዳንድ ሰዎች አሉ የሉም? እስቲ ቴክኖሎጂ የሚያጣጥሉ ሰዎች፣ ዓለማዊ ትምህርትን የሚነቅፉ ሰዎች የሉም? አሉ። ይጠቀሙበታል እኮ ግን እየተጠቀሙበት ነው በቴክኖሎጂ። ግን መልሰው ደግሞ ቴክኖሎጂ እያሉ የሚያጣጥሉ አሉ አይደለም? ቢያንስ
ለኔና ለእናንተም እኮ ጠቅሞናል። አሁን ቴክኖሎጂ ባይኖር ኖሮ እንደዚህ ቴሌግራም ባይኖር ኖሮ እኔና እናንተ ቤት በኩል ተገናኝተን ነው እንደዚህ የምንማማር? እንችላለን እንዴ? አንችልም ማለት አያችሁ። ይጠቅማል። ዓለማዊ ነገርም ልንንቅ አይገባም። ሁሉም የሚሆነው በማን ፈቃድ ነው ንገሩኝ? ሁሉም የሚሆነው በእግዚአብሔር ፈቃድ ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ተብሎ ተጽፏልና ዮሐንስ ወንጌል ምዕራፍ 1 ቁጥር 1። እና ይሄንን ነው የምንማረው። ፕሊስ እናት ወንድሞቼ ምንም ነገር አትናቁ። አንዳንድ ሰው ገንዘብን በቃ ልክ ኃጢአት እንደሆነ የሚያስብ ሰው የለም አለ። ገንዘብ ሲባል በቃ ኃጢአት ሆኖ የሚታየው ላወቀበት ሰው ጽድቅ መስራት አይቻልም በገንዘብ? መንግስተ ሰማይ መግባት አይቻልም በገንዘብ? ይቻላል። እና አይጠቅም የምንላቸው ሊጠቅሙን ይችላሉ። ኔጌቲቭ የሆነ አመለካከት ለምንም ነገር አታሳድሩ። በዚህ ቻለም ላይ ለሰው እኮ ኔጌቲቭ መስሎ ሊታይ ይችላል። ግን እህት ወንድሞች አመለካከታችን እናስተካክል። የማይጠቅም ነገር የለም በዚህ ቻለም ላይ፣ ሁሉም ይጠቅማል። ዋናው አጠቃቀማችን እንጂ የማይጠቅም ነገር የለም። አትናቁ። በዚህ ቻለም ላይ ያለውን ነገር በሙሉ አትናቁት። የሆነ ነገር ተመራችሁበት እለፉ። ያስተምራችኋል፣ ተመራችሁበት እለፉ። እንዴ ብልህ ሰው እኮ ከዝንብ ይማራል አይማርም? ከቆሻሻ ከትንኝ እኮ ይማራል እኮ ብልህ ሰው። ከቅጠል ይማራል። ቅጠል መሬት ላይ ሲወርድ ይማራል እኮ ከሱ። ይሄ ቅጠል ዛፍ ላይ ነበር እና ረገፈ እናም ደረቀ፣ እኔም ነገር እንደዚሁ መወሰዴ አይቀርም መርገፌ አይቀርም ብሎ እኮ ይማራል ብልህ ሰው ማለት ነው። እና ወንድሞች ሁሉም ነገር አስተማሪ ነው። ባናስተምረን የሚሉት አንድም ቀን እኮ የለም። በዚህ አንድም ቀን እኮ የለም። ሁሉም ነገር አስተማሪ ነው። እና ይሄንን ነው ምንም ነገር መናቅ እንደሌለብን ነው ከቅዱስ ጳውሎስ ሕይወት የምንማረው። በእውነት በዚህ መልኩ ያስተማረን የቅዱስ ጳውሎስ አምላክ የቅዱሳን ሐዋርያት አምላክ መድኃኔዓለም በእውነት የተማርነውን በልባችን ላይ ይጻፍልን፣ ከቅዱሳኑም በረከትን ያሳደርብን። አሜን። አሁን የመጨረሻ መርሐ ግብራችን ደርሰናል። የዕለቱን ወንጌል ነው። ራሳችንን እናዘጋጅ። ለጸሎት እግዚኦ ተሳለን ምስለ መንፈስከ በእንተ ወንጌል ቅዱስ ይረስየ እነድ ልዋነ ለሰሚዐ ወንጌል ቅዱስ ወበኀቤሰ ፈድፋደ ክቡራን አርክቲከ እግዚኦ ደጸኑ እምቀደምቶሙ ወይልቆሙ ወእሞጻ ይበዙ ወበኀቤየሰ ፈድፋደ ክቡራን አርክቲከ እግዚኦ ወፈድፋደ ጸኑ እምቀደምቶሙ ወይልቆሙ ወእሞጻ ይበዝሑ
የስ ፈድፋ አደክቡራን አርከቲከ እግዚኦ ወፈድፋደ ጸንዑ እምቀደምቶሙ ወልቆሙ ወኖፃ ይበዝሁ። አቤቱ መረመርከኝ አወከኝም፣ አንተ መቀመጤንና መነሳቴን አወክ። ሐሳቤን ሁሉ ከሩቅ አስተዋልክ፣ ፍለጋዬንና ዕረፍቴን አንተ መረመርክ። መንገዶቼን ሁሉ ቀድመ አወክ፣ የዓመፃ ቃል በአንደበቴ እንደሌለ አቤቱ አንተ ነው የቀድሞውን አወክ። አንተ ፈጠርከኝ፣ እጅንም በላዬ አደረክ። እውቀትህ ከኔ ይልቅ ተደነቀች በረታች፣ ወደ እርሷም ለመድረስ አልችልም። ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ፣ እስከ ባህር መጨረሻም ብበር፣ በዚያ እጅ ትመራኛለች፣ ቀኝም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና፣ እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛልና፣ ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ። ሥራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ፣ አካሌም በምድር ታች በተሰራ ጊዜ፣ አጥንቶቼ ከአንተ አልተሰወሩም። ያልተሰራ አካሌን ዓይኖች የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖር በመጽሐፍ ተጻፉ። አቤቱ ሐሳቦች በእኔ ዘንድ እንደምን እጅግ የተከበሩ ናቸው። ቁጥራቸውም እንደምን በዛ፣ ብቆጥራቸው ከአሸዋ ይልቅ ይበዛሉ። ተነሳውም፣ እኔም ገና ከአንተ ጋር ነኝ። አቤቱ አንተ ኃጢአተኞችን የምትገድል ከሆንክስ፣ የደም ሰዎች ሆይ ከኔ ፈቀቅ በሉ። በክፋት ይናገሩብሃልና ጠላቶችን በከንቱ ያምፁብሃል። አቤቱ የሚጠሉን እኔ የጠላው አይደለሁምን? ስለ ጠላቶችም አልተሰቀቅኩምን? ፍጹም ጥል ጠላኋቸው፣ ጠላቶችም ሆኑኝ። አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ። መዝሙረ ዳዊት መዝሙር 138 ቁጥር 1 እስከ ፍጻሜ። ሃሌሉያ ቆሙ ወአጽምዑ ወንጌለ ቅዱስ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ሃሌሉያ። ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ስሙ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 2 ቁጥር 19 እስከ ፍጻሜ ያለው ቃል እንዲህ ይላል። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል ሀገር ሂድ አለው። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል ሀገር ገባ። በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ ሀገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል በረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ነአምናበ ዘበአማን
ወነአምን ወልደ ዘባን ወነአምን መንፈሰ ቅዱስ ዘበአማን እልወ ሥላሴሆሙ ነአምን። አብን በእውነት እናምናለን፣ ወልድንም በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን። የማይለወጥ ሶስትነታቸውን እናምናለን። እህት ወንድሞች፣ እንግዲህ የዛሬ ወንጌል የሚናገረው ምንድን ነው? የዕለቱ ወንጌል ነው። በነገራችን ላይ ያነበብኩት የዕለቱን ወንጌል ያነበብኩበት ምክንያት ምንድን ነው? ነገ ለስም አጠራሩ ክብር ምስጋና ይግባውና ቸሩ መድኃኔዓለም ከስደት የተመለሰበት ዕለት በመሆኑ ነው። ዮሴፍ በህልም ተረድቶ እናቱንና ቸሩ መድኃኔዓለምን ክርስቶስን ሕፃኑን የሚፈልጉት ሰዎች ሞተዋልና ሕፃኑን ተነስተ ተመለስ ከስደት ያለበት ቀን ነውና ከዛ ዮሴፍ ወደ ስደት የተመለሰበት ቀን ወይም ደግሞ ያ ዕለት መሆኑ ስለሚታሰብ ነው ወንጌሉ ያንን ቃል የተናገረው ማለት ነው። ታዲያ ቸሩ መድኃኔዓለም በእናቱ እቅፍ ሆኖ ከስደት ተመለሰ። ከዛ በኋላ ወደ ገሊላ ወደ ናዝሬት ሄደ። ምክንያቱም በሄሮድስ ፈንታ አርኬላውስ ሄሮድስ ነግሶ ነበር። በሄሮድስ ፈንታ አርኬላውስ በይሁዳ እንደነገሰ በሰማ ጊዜ ወደዛ መሄድን ፈራ ይላል። ምክንያቱም አሁንም የተሾመው ንጉስ እጅግ በጣም ግፈኛ ስለሆነ ነው። ስለዚህ አሁንም ያም ሰው አረመኔ ስለሆነ አሁንም ችግር መፍጠሩ ስለማይቀር ፈራ ወደዛ መሄድን። ከዛ የእግዚአብሔር መልአክ መንገድ መራው። ከዛም በኋላ ወደ ናዝሬት ሄደ። ናዝሬት ይባላል ተብሎ የተጻፈው ትንቢት ይፈጸም ዘንድ ማለት ነው። አንድም የእግዚአብሔርን ቃል ሕግ የሚያስተምር፣ አንድም ደግሞ ለሐዋርያት ወይም ደግሞ ለምዕመናን ሕግ የሚሰራ ሰራይ ሕግ ስለሆነ ከዚህ አንጻር በስሙ ናዝሬት ሲባል ዘንድ ወዴት ሄደ? ወደ ናዝሬት ሄደ የሚል ቃል አለ ወንጌሉ ላይ ማለት ነው። ይሄንን ነው የምንማረው። ከዛ አንጻር ነው ይሄንን ወንጌል ያነበብኩላችሁ። በእውነት የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከት በሁላችን ላይ ይደርብን። የተወዳጅ እናቱም የቅድስት ድንግል ማርያም ረድኤትና በረከት ይደርብን። በዋናነት ግን የምንማረው ትምህርት ምንድን ነው? ቸሩ መድኃኔዓለም ለምንድን ነው የተሰደደው ከተባለ ከዚህ በፊት ተነጋግረናል አይደል? ለምን እንደተሰደደ የተሰደደበት ምክንያት አንድም ስደት የሚስማማውን ስጋ የለበሰ አምላክ መሆኑን ለመግለጽ፣ እንደኛ ስጋ መከራን የሚቀበል እዛው ሆኖ ከሄሮድስ መሰወር ይችል ነበር። ቢሰወር ኖሮ ግን ምትሃት ነው፣ ሰው መሆኑ ምትሃት ነው ይባል ነበር። አንድም ስጋን የተዋሃደ አምላክ መሆኑን ለማጠየቅ ነው። አንድም ደግሞ በስደት የተሰደደውን ከገነት የተሰደደውን አዳምን ስደቱን ለመካስ የካሳ አምላክ መሆኑን ለመግለጽ ተሰደደ። የአዳምን ስደት ነው የተሰደደው። አንድም ግብፅን በጣዖት የተሞላች ስለሆነች ግብፅን ለመባረክ ነው። ጣዖት አምልኮትን ለማጥፋት ነው። ከዚህ አንጻር ወደ ግብፅ ተሰዷል ቸሩ መድኃኔዓለም ኢየሱስ ክርስቶስ ማለት ነው። አንድም ግብፅ በተለይ ብዙ የበረሃ አባቶች ይነሳሉ። ከዚህ አንጻርም አንድም ግብፅ እስከ ዕለተ ፍጻሜ እስከ ዕለተ ምጽአት ድረስ በእምነት ጸንታ ክርስቶስን ወልድ ዋህድ እያለች የምትኖር በመሆኗ ይህንን ለማጠየቅም ጭምር ወደ ግብፅ መሰደዱን እንማራለን ማለት ነው። እና ከስደት በመመለስ ውስጥ ምን እንማራለን? መከራ በዚች ዓለም ላይ እስከ ጸንቶ አይኖርም፣ ለጊዜው ነው። ሰምታችሁኛል አይደል? ፈተና በዚች ዓለም ላይ ቢኖር እድሜ ልካችን በዛ ፈተና እየተፈተንን አንኖርም። ፈተና ያበቃል፣ መቋጫ አለው። እንደተቸገራችሁ አትኖሩም። ብዙ ዝናብ ዘንቦ ፀሐይ እንደሚወጣ ሁሉ ብዙ ሀዘን አልፎ ምን ይመጣል ማለቱ ነው? ንገሩኝ። ደስታ ይመጣል። እንደተሰደዳችሁ እንዳዘናችሁ አትኖሩም። በዚች ዓለም ላይ ፈተና እንደጸናባችሁ አትኖሩም። ፈተናው ደግሞ የሚቆምበት ወራት ይመጣል። አንድም እንማረው ይሄንን ትምህርት ነው ማለት ነው።
በእውነት የጌታችን ረድኤትና በረከት ይደርብን። አሜን። እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። 12 ሰዓት ከ15 ደቂቃ እያለ ነው። 15 ደቂቃ ወስደናል። እዚህ ጋር ይበቃናል። በዛሬው ቀን በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። እንደ እግዚአብሔር መልካም ፈቃድ ነገ የምንቀጥል ይሆናል። የነገው መርሃ ግብራችን ጥያቄና መልስ፣ የዕለቱ ስንክሳር ትምህርትና የጥያቄና መልስ መርሃ ግብር ይኖረናል ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። አሜን። በዚህ መልኩ ያስተማረን የመከረን አምላካችን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። በጸሎት ለመስጋት ሁላችንም ከያለንበት እንነሳና በጸሎት እንስጋ። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረት ይቅርታ ስጠን፣ ይቅርታ ስጠን፣ ከኃጢአቴም አንጻኝ፣ ከክፉ በደሌ፣ ከክፉ በደሌ፣ ለዚያች ክፉ ኃጢአት እንዳልሆናት ሎሌ፣ እንዳልሆናት ሎሌ፣ እኔስ አበሳዬን በደሌን ሳውቀው፣ ኃጢአቴን ሳውቀው፣ ከቶም የሚያድነኝ ቸርነት ነው፣ ምሕረት ነው። አንተ ብቻ በደልኩ ክፉ ማደረግው፣ ክፉ ማደረግው፣ አሁን ይቅር በለኝ፣ ከፊት ወደቅው፣ ከፊት ወደቅው፣ ከፊት ወድቄ ስለምን አንተን ስማጸን አንተን፣ መውደቄን ተመልከት አምላከ ብርሃን፣ አምላከ ሰላም። አሁን ትቀበል ዘንድ ጸሎታችንን፣ ልመናችንን ጌታ ሆይ ላክልን፣ ቅዱስ መንፈስን ጰራቅሊጦስን። አሁን ትባርክ ዘንድ ሀገራችንን፣ ማህበራችንን ጌታ ሆይ ላክልን፣ ቅዱስ ሚካኤልን፣ ቅዱስ ገብርኤልን። በደላችንን ደምስስልን፣ ኃጢአታችንን ይቅር በለን፣ ንጹሕ ልቦናን ፍጠርልን። አቤቱ ከፊት አታርቀን፣ የመዳንን ተስፋ ስጠን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሃ ግብራችንን በሰላም አስጀመረ በሰላም ያስፈጸምክን አምላክ ሆይ
ሳምንቱን ባርከ ቀድሰ ሰላም አኑረ ለአዲሱ ሳምንት በሰላም ያበቃን ያደረስከን እናመሰግናለን። አምላክ ሆይ ይህችን ዕለተ ሰንበት ባርከ ቀድሰ ሰላም አውለ ለዚህ ሰዓት ምጭ ስላደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ አዲሱ ሳምንት ሰላም፣ የፍቅር፣ የአንድነት ሳምንት አድርግልን። አምላክ ሆይ ሰዓተ ማልቱን ባርከ ቀድሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀድሰ ሰላም አሳደረ የነገ ሰው በለን። አምላክ ሆይ እነሆ በዛሬቱ ቀን የተማማርነው መንፈሳዊ ትምህርት በልቦናችን ጽላት ላይ ጻፍልን፣ በአእምሯችን ላይ ቅረጽልን። በተማርነው ትምህርት 30 60 100 የምናፈራ አድርገን የስም ቀዳሽ የመንግስትን ወራሽ ለመሆን አብቃን። አምላክ ሆይ ለሀገራችን ለኢትዮጵያ ሰላምን አድልልን፣ ጦርነትን ዘረኝነትን አጥፋልን። አምላክ ሆይ ለተራቡት ምግብ፣ ጤናን ላጡት ጤናን፣ ሰላምን ላጡት ሰላምን አድልልን። ለዓለሙ መረጋጋትን አምጣልን። ቸሩ አምላካችን ልዑል እግዚአብሔር ሆይ በመላው ዓለም የሚኖሩትን ሕዝበ ክርስቲያኑን ጠብቅልን፣ ከፈተና ታደግልን፣ ጠብቅልን። አምላክ ሆይ ከሰይጣን እጅ ጠብቅልን። ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ አንተን ደስ የሚያሰኝ ስራ እየሰራን እንድንኖር አድርገን። አምላክ ሆይ በተለያዩ ምክንያት ከሃይማኖት ወጥተው ወደ እምነት የገቡትን አሕዛብ የሆኑትን አምላክ ሆይ ወደ ቀጥተኛይቱ እምነት አምጣልን። ቸሩ መድኃኔዓለም ሆይ በእምነቱም ያሉትን አጽናልን። አምላክ ሆይ የስም ቀዳሽ የመንግስትን ወራሽ ለመሆን አብቃን። ቸሩ መድኃኔዓለም ሆይ በኃጢአታችን በበደላችን ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ኖ የለመንን ልመና እንድትፈጽምልን እንደ ምሕረትህ እንደ ቸርነትህ ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጁ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ፣ የአንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ የአንቺ አማላጅነት አይለየን ከኛ። ጸጋ ነሣኢነ ወሕይወተ ረከብነ፣ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ፣ በኃይለ መስቀሉ
በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተሰጠን ሕይወትንም አገኘን ጸጋን ተሰጠን ሕይወትንም አገኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል በኢየሱስ ክርስቶስ መስቀሉ ኃይል አቤቱ 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 አንተን እናመሰግንሃለን እግዚአብሔር አቤቱ 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 አንተን እናመሰግንሃለን እግዚአብሔር ጸጋን ተሰጠን ሕይወትንም አገኘን ጸጋን ተሰጠን ሕይወትንም አገኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል አቤቱ 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 አንተን እናመሰግንሃለን እግዚአብሔር አቤቱ 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 አንተን እናመሰግንሃለን እግዚአብሔር ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲአነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን ባዘን የበቃን አድርገን ለዘላለሙ አሜን 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 አሜን። እህት ወንድሞቼ የዛሬው መርሐ ግብራችን በሚገባ ተጠናቋል። በእውነት መርሐ ግብራችንን በሰላም አስጀምሮ በሰላም ተፈጽመን ኃያሉ አምላካችን ቸሩ መድኃኔዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ነገ መርሐ ግብራችን የሚቀጥል ይሆናል። የነገው መርሐ ግብራችን እንግዲህ ቀደም ብዬ እንዳሳወቅኳችሁ የዕለቱ ስንክሳር የሰኔ 17 ስንክሳር የምናዳምጥና የጥያቄና መልስ መርሐ ግብር ይኖረናል ማለት ነው። ሁላችሁም በጊዜ እንድትገኙ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ ማለት ነው። ሌላው እህት ወንድሞች ማሳሰቢያ፣ ነገ ተወዳጇ እናታችን ቅድስት ኪዳነ ምሕረት ወርሃዊ መታሰቢያ ክብረ በዓሏ እንደመሆኑ ሁላችንም የእናታችን የቅድስት ኪዳነ ምሕረትን መልኳን ድርሳኗን እየጸለይን በጸሎት እንድንማጸናት በልዑል እግዚአብሔር ስም ላሳስብ እወዳለሁ። የማረባው የማይጠማው ወንድማችን በጸሎታችሁ አስቡኝ። አሜን። ሌላው የተወዳጇ እናታችን የቅድስት ድንግል ማርያም ሰኔ 21 ዓመታዊ ክብረ በዓሏ ነው። ዓመታዊ ክብረ በዓሏ ቅዳሴ ቤቷ እንደመሆኑ በማህበራችን በእመቤታችን በስሟ የሚዘከር ዝክር ስላለ በበረከት መሳተፍ የምትፈልጉ ከኛ ጋራ የበኩላችሁን አስተዋጽኦ እያደረጋችሁ በበረከት ብትሳተፉ የወደቁትን ነዳያንን የማብላት ፕሮግራም ስላለ ማለት ነው። በዚህ የበኩላችሁትን እንድትሳተፉ እግዚአብሔር ስም ላሳስባችሁ እወዳለሁ። በፈቃደኝነት ነው፣ እሺ፣ ግዴታ ግን አይደለም። እንደ ግዴታ እንዳትወስዱት፣ በፈቃደኝነት ስለሆነ ማለት ነው። በግል የምትዘክሩ ካላችሁ በግል መዘከር ትችላላችሁ። ይሄንን ለማስታወስ ነው። ጨርሻለሁ በእኔ በኩል ያለኝ መርሐ ግብር። በተረፈ ደህና አደሩልኝ። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። ወልደ አማኑኤል ወንድማችን